ሰላም እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ የምናየው ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ የመጀመሪያ ቻፕተር ነው። ኖርማሊ ይህ ኮርስ በመላው ሀገራችን በሁሉም የከፍተኛ ትምህርት ተቋማት ለሁሉም የፍሬሽ ተማሪዎች የሚሰጥ ኮርስ ነው። ነገር ግን ስለ አዳዲስ ቴክኖሎጂዎች አሁን ላይ ገበያው ላይ ስላሉ ወቅታዊ ቴክኖሎጂዎች ማወቅ የሚፈልግ ማንኛውም አካል ይህንን ቪዲዮ ዋች ማድረግ ይችላል። በቀጥታ ወደ ቪዲዮ Welcome to your digital skill passport. Chapter 1, it says Introduction to Emerging Technologies. Let's come to the objectives of this chapter. So there are a lot of things which is already expected from you after you are completing this course. ይህንን ኮርስ ከጨረሳችሁ በኋላ ከእናንተ ልታውቋቸው የሚገቡ የተለያዩ ፖይንቶች አሉ። ዲቨሎፕ ኖሌጅ አባውት ዘ ኢራ ኦፍ ኢንዱስትሪያል ሪቮሉሽን። ስለ ኢንዱስትሪያል ሪቮሉሽን ኢራ የተለያዩ እውቀቶችን ዲቨሎፕ ማድረግ ይጠበቅባቸዋል። አይደንቲፋይ ዘ ቴክኒካል አድቫንስስ ዛት ሜድ ዘ ኢንዱስትሪያል ሪቮሉሽን ፖሲብል። ኢንዱስትሪያል ሪቮሉሽኑ ፖሲብል ወይም ደግሞ እውን እንዲሆን የተለያዩ ቴክኖሎጂዎችን አይደንቲፋይ ታደርጋላችሁ። አናላይዝ ዘ ቼንጂንግ ኮንዲሽን ክሪኤትድ ባይ ዘ ኢንዱስትሪያል ሪቮሉሽን ኢን ቦዝ ኢሮፕ ኤንድ ዘ ዩናይትድ ስቴትስ። በኢሮፕ እንዲሁም በዩናይትድ ስቴትስ ኢንዱስትሪያል ሪቮሉሽን ሀፕን እንዲያደርግ ክሪት እንዲሆን የተለያዩ ኮንዲሽኖች ምን ነበሩ የሚሉትን ሜንሊ አናላይዝ ታደርጋላችሁ። አንደርስታንድ ዘ ካውዝ ኦፍ ዘ ኢንዱስትሪያል ሪቮሉሽን ኢን ግሬት ብሪቴን፣ ኮንቲነንታል ኢሮፕ ኤንድ ዘ ዩናይትድ ስቴትስ። በግሬት ብሪቴን በአጠቃላይ በኢሮፕ እንዲሁም በዩናይትድ ስቴትስ ለኢንዱስትሪያል ሪቮሉሽን ኮዞቹ ምን ነበሩ የሚሉትን አይዴንቲፋይ ታደርጋላችሁ። ዲስክራይብ ዘ ቴክኖሎጂካል ኢኖቬሽን ዛት ስፐርድ ኢንዱስትሪያላይዜሽን። ኢንዱስትሪያላይዜሽን ስፐርድ ወይም ደግሞ ኢንከሬጅ የሚያደርጉ የተለያዩ ቴክኖሎጂካል ኢኖቬሽኖችን ዲስክራይብ ታደርጋላችሁ። አይዴንቲፋይስ ኤንድ አንደርስታንድ ዘ ፕሮግራሜብል ዲቫይስ። ፕሮግራሜብል ዲቫይስ ምንድን ናቸው? በኤግዛምፕል በደንብ አንደርስታንድ ታደርጋላችሁ። Understand concepts relating to the design of human-computer interaction. Develop general knowledge about emerging technologies. በአጠቃላይ ስለ ኢመርጂንግ ቴክኖሎጂ ጀነራል የሆነ ኖሌጅ ዲቨሎፕ ታደርጋላችሁ። ይሄንን ኮርስ ከጨረስን በኋላ እነዚህን ኦብጀክቲቮች ሚት ወይም ደግሞ አቺቭ ማድረጋችሁን ቼክ አድርጉ። ኦኬ ሌትስ ካም ቱ ዘ ፈርስት ፖይንት. So let us begin with the definition or what mean by emerging technology. So generally you can define emerging technologies in different way or in different direction. Whatever it is, you must touch the exact idea or the exact definition or concept of what mean by emerging technology. ኢመርጂንግ ቴክኖሎጂ እንግዲህ በተለያየ ዳይሬክሽን በተለያየ ወርድ ዲፋይን ልታደርጉት ትችላላችሁ። በት ጀነራሊ ኤግዛክትሊ ምንድን ነው የሚለውን ማወቅ አለባችሁ። ሶ ሂር ኢዝ ዘ ፈርስት ኢመርጂንግ ቴክኖሎጂ ዘ ተርም ጀነራሊ ዩዝድ ቱ ዲስክራይብ ኤ ኒው ቴክኖሎጂ። ሶ ኢመርጂንግ ቴክኖሎጂ ስንል ምንድን ነው? በአጠቃላይ አዳዲስ ቴክኖሎጂዎችን ነው ዲስክራይብ የሚያደርገው ወይም ደግሞ ኢንክሉድ የሚያደርገው። ሪሰንትሊ አፒር ያደረጉ ኢኖቬትድ የሆኑ የተለያዩ አዳዲስ ቴክኖሎጂዎችን ኢመርጂንግ ቴክኖሎጂ እንላቸዋለን። ኢት ሜይ ኦልሶ ሪፈር ቱ ዘ ኮንቲነስ ዲቨሎፕመንት ኦፍ ኤግዚስቲንግ ቴክኖሎጂ። ኢመርጂንግ ቴክኖሎጂ ስንል እንግዲህ አሁን ላይ ኦልሬዲ ያሉ ቴክኖሎጂዎች ሆነው ኮንቲነስሊ ዲቨሎፕ እያደረጉ ሲሄዱ እሱንም ኢመርጂንግ ቴክኖሎጂ እንለዋለን። ምንድን ነው? ዜር አር ዲፍረንት ቴክኖሎጂስ ዞስ አር ኦልሬዲ ኤግዚስትድ ራይት ናው በት ዞስ ቴክኖሎጂስ አር ኮንቲነስሊ ዲቨሎፕድ የተለያዩ ፋንክሽናሊቲዎችን የተለያዩ ፌቸሮችን በመጨመር ሞር አድቫንስድ የሆኑ ኮንቲነስሊ ዲቨሎፕ የሚሆኑ ቴክኖሎጂዎችንም ዊ ካን ኮንሲደር ዘም አስ ኢመርጂንግ ቴክኖሎጂስ። ኢት ካን ሃቭ ስላይትሊ ዲፍረንት ሚኒንግ ዌን ዩዝድ ኢን ዲፍረንት ኤሪያስ ሰች አስ ሚዲያ፣ ቢዝነስ፣ ሳይንስ ኦር ኤዱኬሽን። በተለያዩ ሴክተሮች ላይ ስናየው የተለያየ ትርጉም ሊኖረው ይችላል። ፎር ኤግዛምፕል ኢን ኬዝ ኦፍ ኤዱኬሽን ሲሆን፣ ኢን ኬዝ ኦፍ ሳይንስ፣ ኢን ኬዝ ኦፍ ሚዲያ ሲሆን የተለያየ ሚኒንግ ሊኖረው ይችላል። ዋቴቨር ኢት ኢዝ አዳዲስ በዛ ሴክተር ላይ ሆኖ አዳዲስ ቴክኖሎጂዎችን ወይም ደግሞ ኮንቲኒስሊ የተለያየ ፌቸር እና ፋንክሽናሊቲ እየጨመሩ ዲቨሎፕ የሚያደርጉ ቴክኖሎጂዎችን
ጀነራሊ ኢመርጂንግ ቴክኖሎጂ እንላቸዋለን። The term commonly refers to technologies that are currently developing or that are expected to be available within the next 5 to 10 years. በሚቀጥሉት ከ5 እስከ 10 ዓመታት ባሉት ጊዜያት ውስጥ ይኖራሉ ወይም ደግሞ ዲቨሎፕ ይሆናሉ ተብለው ኤክስፔክት የሚደረጉት ቴክኖሎጂ ኦልሶ ኢመርጂንግ ቴክኖሎጂስ ብለን ኮንሲደር ልናደርጋቸው እንችላለን ማለት ነው። ሶ ዚስ ኢዝ ዋት ሚን ባይ ኢመርጂንግ ቴክኖሎጂ ሾርትሊ። ቴክኖሎጂካል ኢቮሉሽን is a theory of radical transformation of society through technological development. ቴክኖሎጂካል ኢቮሉሽን ስንል ምንድን ነው? ሶሳይቲስ ከምን በቴክኖሎጂካል ዲቨሎፕመንት ራዲካል የሆነ ትራንስፎርሜሽን ሲኖራቸው የተለያዩ ቴክኖሎጂዎችን መጠቀም ሲጀምሩ እሱን ቴክኖሎጂካል ኢቮሉሽን እንለዋለን ማለት ነው። What is the root word of technology and evolution? here is ቴክኖሎጂ የሚለውን ኖርማሊ ስታዩት ከሁለት ወርዶች ኮይንድ የሆነ ነው። ቴክኖ ኤንድ ሎጂ። ቴክኖ ኤንድ ሎጂ። ሶ ቴክኖ ስንል ሞስት ኦፍ ዘ ታይም ኢትስ ቱ ሳይ አን አርት ወይም የሆነ ጥበብ የሆነ ስኪል ለማለት ነው። ሎጂ ስንል በሁሉም በተለያየ ቦታ ላይ እንደምታውቁት ስተዲ ወይም ደግሞ ሳይንስ ማለት ነው። ሶ ቱጌዘር ዊ ጌት ዚስ ዴፊኒሽን ሳይንስ ኦፍ ዘ መካኒካል ኢንዱስትሪያል አርትስ። ስለዚህ ቴክኖሎጂ ስንል ምንድን ነው? ዘ ሳይንስ ኦፍ ዘ መካኒካል ኢንዱስትሪያል አርት፣ ስለተለያዩ መካኒካል እንዲሁም ኢንዱስትሪያል አርቶች የሚያጠና ምን እንለዋለን? ቴክኖሎጂ እንለዋለን። ኦኬ ኢቮሉሽን means the process of developing by gradual changes. ኢቮሉሽን ስንል ምንድን ነው? it is the process of developing by gradual changes. ጊዜውን ጠብቆ ግራጁዋሊ በጊዜ ሂደት through time ቼንጅ የሚያደርግ ወይም ደግሞ ዲቨሎፕድ የሚሆን ነገር ኢቮሉሽን እንለዋለን ማለት ነው። here is a list of some currently available emerging technologies. አሁን ላይ አቬሌብል የሆኑ ዋና ዋና ኢመርጂንግ ቴክኖሎጂ የምንላቸው እዚህ ጋር እንደምታያቸው ነው። አርቲፊሻል ኢንቴሊጀንስ፣ ብሎክቼን፣ አግመንትድ ሪያሊቲ፣ ቪርቹዋል ሪያሊቲ፣ ክላውድ ኮምፒውቲንግ፣ አንጉላር ኤንድ ሪያክት፣ ዴቭኦፕስ፣ ኢንተርኔት ኦፍ ቲንግስ፣ ዜር አር ኤ ሎት። ሶ throughout this course we'll discuss about these things in general. በዚህ ኮርስ ላይ በአጠቃላይ ስለ እነዚህ ነገሮች አንዳንዶቹን ለብቻ በእያንዳንዱ ቻፕተር ነጥለን እናያቸዋለን። ሌሎቹን ደግሞ ወደ መጨረሻ ቻፕተር 7 አካባቢ ቱጌዘር የምናያቸው ይሆናል። ሶ ኮመንሊ አቬሌብል ያሉ ኢመርጂንግ ቴክኖሎጂ ወይም ደግሞ ኒው ቴክኖሎጂ አዳዲስ ቴክኖሎጂ የምንላቸው እነዚህና ሌሎችም ይኖራሉ ማለት ነው። ኢንትሮዳክሽን ቱ ዘ ኢንዱስትሪያል ሪቮሉሽን። Let's come to the introduction to industrial revolution. The industrial revolution was a period of major industrialization. Industrial revolution ስንል እንግዲህ ያው የተለያዩ ኢንዱስትሪዎች መጀመሪያ የጀመሩበትን ታይም ጀነራሊ ኢንዱስትሪያል ሪቮሉሽን እንለዋለን። an industrial revolution at its core occur when a society shift from using tools to make products to use new source of energy such as coal and others. ኢንዱስትሪያል ሪቮሉሽን ስንል እንግዲህ የተለያዩ ማህበረሰቦች ወይም ሶሳይቲዎች ምንድነው የተለያዩ አዳዲስ ሶርስ ኦፍ ኢነርጂዎችን በመጠቀም ለተለያየ ፐርፐስ ማዋል ሲጀምሩ ከዛን ጀምሮ ነው ኢንዱስትሪያል ሪቮሉሽን የምንለው። ለምሳሌ in order to cook different meals instead of using direct wood, people are trying or starting to use coal. So that is the time when the industrial revolution were started. The revolution started in England. ኢንዱስትሪያል ሪቮሉሽን እንግዲህ የት ነው ጀመረ የሚባለው? ኢንግላንድ ነው የጀመረው። with a series of innovations to make labor more efficient and productive. The industrial revolution was a time when manufacturing of goods moved from small shop and home to large factories. ኢንዱስትሪያል ሪቮሉሽን ስንል እንግዲህ የተለያዩ ማኑፋክቸሪንግ
ኦፍ ጉድስ የተለያዩ ጉዶችን ማኑፋክቸርድ የሚደረጉበት ወይ ከየት ወደ የት ሙቭድ ያደረገበት ታይም ነው። ፍሮም ስሞል ሾፕ ኤንድ ሆምስ ቱ ላርጅ ፋክተሪስ ከትናንሽ ሾፕ እና ሆሞች ወደ ላርጅ ፋክተሪስ የተለያዩ ነገሮችን ማኑፋክቸርድ በማድረግ ሽፍት ያደረገበት ታይም ዛትስ ታይም ኦፍ ኢንዱስትሪያል ሪቮሉሽን። ዚስ ሽፍት ብራውት አባውት ቼንጅስ ኢን ካልቸር አስ ፒፕል ሙቭ ፍሮም ሩራል ኤሪያ ቱ ቢግ ሲቲስ ኢን ኦርደር ቱ ወርክ። የተለያዩ ኢንዱስትሪዎች የተለያዩ ፋብሪካዎች አፒር በሚያደርጉበት ታይም የነው ፒፕሎች ከገጠር ወደ ከተማ ሽፍት ያደረጉበት ታይም ነው ማለት ነው። The American Industrial Revolution commonly referred to as the Second Industrial Revolution started some time between በዚህን ዓመት አካባቢ የአሜሪካን ኢንዱስትሪያል ሪቮሉሽን ስታርትድ ያደረገበት ነው። ሶ ይሄን የአሜሪካን ኢንዱስትሪያል ሪቮሉሽን ዘ ሰከንድ ኢንዱስትሪያል ሪቮሉሽን ብለን እንጠራዋለን። ዘ ፈርስት ኢንዱስትሪያል ሪቮሉሽን የት ነው ስታርትድ የሆነው ብሎናል። ሂር ኢት ኢዝ ስታርትድ ኢን ግሬት ብሪቴን። ኦኬ ጀነራሊ the following industrial revolutions fundamentally change and transfer the world around us into modern society. እነዚህ ነገሮች በአጠቃላይ በዓለም ላይ ያሉ ህዝቦችን ወይም ፒፕሎችን ወደ ሞደርን ሶሳይቲ ኮንቨርት ያደረጉ ናቸው። ምንድነው? the way they manufacture different things የተለያዩ ነገሮች ፕሮዲውስድ ማኑፋክቸርድ የሚደረጉበትን ወይ ሊትራሊ ኮንቨርት ያደረጉ ወይም ደግሞ ቀላል ያደረጉ ነገሮች ናቸው። ሉክ ሂር ኢዝ ዘ ስቲም ኢንጂን፣ ዘ ኤጅ ኦፍ ሳይንስ ኤንድ ማስ ፕሮዳክሽን፣ ዘ ራይዝ ኦፍ ዲጂታል ቴክኖሎጂ፣ ስማርት ኤንድ ኦቶኖመስ ሲስተም ፊውልድ ባይ ዳታ ኤንድ ማሽን ለርኒንግ። ስለ እነዚህ ነገሮች ወደፊት የተወሰነ መልኩ የምናይ ይሆናል። ሶ ዘ ኢመርጂንግ ኦፍ ዚስ ቲንግስ ቼንጅ ፒፕልስ ኢንቱ ሞደርን ሶሳይቲ ነገሮችን በጣም አቅልለዋል። ዱ ቱ ዛት ዘይ ፕሌይ ቨሪ ኢምፖርታንት ሮል ኢን ኦርደር ቱ ሜክ ቱ ቼንጅ አስ ኢንቱ ሞደርን ሶሳይቲ። ኦኬ ሌት አስ ካም ቱ ዘ ሞስት ኢምፖርታንት ኢንቨንሽን ኦፍ ዘ ኢንዱስትሪያል ሪቮሉሽን። በኢንዱስትሪያል ሪቮሉሽን እንግዲህ ጊዜ በጣም ወሳኝና ኢምፖርታንት የሚባሉ ኢንቨንሽኖች እነዚህ ናቸው። So the first one transportation, communication and industry. Transportation ስንል እንግዲህ the steam engine, the railroad, the diesel engine, the airplane የተለያዩ ፒፕሎች from place to place ሙቭ ለማድረግ የተለያዩ የትራንስፖርቴሽን እቃዎች ወይም ደግሞ ኢኩፕመንቶች ኢንቨንትድ የሆኑበት ታይም ነው። ኮሚኒኬሽን ቴሌግራፍ ኮሚኒኬሽን ቴሌግራፍ ፎኖግራፍ የተለያዩ ኮሚኒኬት ፒፕሎች ኮሚኒኬት የሚያደርጉባቸው ዌዎች ኢንስቴድ ኦፍ ኤግዚስቲንግ ፊዚካሊ ኢን ኦርደር ቱ ኮሚኒኬት ሰርቴን ኢሹስ በአካል ከመገኘት ይልቅ ሪሞት ሊሆነው ኮሚኒኬት የሚደራረጉባቸው ኢኩፕመንቶች ኢንቨንትድ የሆኑበት ኢንዱስትሪ የተለያዩ ኢንዱስትሪዎች ዘኮተን ጊንግ ኤሌክትሪክ ላይት የተለያዩ ስዊንግ ማሽን የተለያዩ ኢንዱስትሪዎች የተለያዩ ነገሮችን ፕሮዲውስድ የሚያደርጉ ኢንዱስትሪዎች ኢንቨንትድ የሆኑበት ወይም ደግሞ ማኑፋክቸር ማድረግ የጀመሩበት እነዚህ እንግዲህ በኢንዱስትሪያል ሪቮሉሽን ጊዜ በጣም ኢምፖርታንት ኢኖቬሽኖች ነበሩ ማለት ነው። ኦኬ let us come to the historical background of industrial revolution 1, industrial revolution 2, industrial revolution 3 and industrial revolution 4. ሂስቶሪካል ባክግራውንዳቸው ምንድን ነው? በኢንዱስትሪያል ሪቮሉሽን 1 ጊዜ ምንድን ነበረ? ሜጀር አቺቭመንት በኢንዱስትሪያል ሪቮሉሽን 2 በ3 እንዲሁም በ4 ሜጀር አቺቭመንቶች ምን ምን ነበሩ የሚሉት እናያለን። ቢፎር ዛት here is the 4 types of industries. The 4 types of industries: primary industry, secondary, tertiary and quaternary. So
ፕራይመሪ ኢንዱስትሪ ኢንቮልቭስ ጌቲንግ ራው ማቴሪያል። ፕራይመሪ ኢንዱስትሪ ስንል እንግዲህ ራው ማቴሪያል ወይም ደግሞ ጥሬ እቃዎችን ማግኘት ነው ሞር ፎከስ የሚያደርገው ማለት ነው። ለተለያዩ ማኑፋክቸሪንጎች፣ ለተለያዩ ኢንዱስትሪዎች እንደ ግብአት የሚያገለግሉ የተለያዩ ራው ማቴሪያሎችን ጌት ማድረግ ነው ኢንቮልቭ የሚያደርገው። ጀስት ላይክ ማይኒንግ፣ ፋርሚንግ፣ ፊሽንግ these are some of the activities those are involved here in the primary industry in order to get raw materials, right? The secondary industry involves manufacturing. ይሄኛው ሞር ሰከንዳሪ ኢንዱስትሪ ማኑፋክቸሪንግ ነው ኢንቮልቭ የሚያደርገው። ዛት ሚንስ የሆኑ ነገሮችን ማኑፋክቸር ፕሮዲውስ ማድረግ ማለት ነው። ሉክ ፎር ኤግዛምፕል ሜኪንግ ካርስ ኤንድ ስቲልስ፣ የተለያዩ ካሮችን ስቲሎችን ማኑፋክቸርድ ወይም ደግሞ ፕሮዲውስ ማድረግ። ቴሪሻሪ ኢንዱስትሪ ፕሮቫይድ ኤ ሰርቪስ። ሶ ኢን ዚስ ቴሪሻሪ ኢንዱስትሪ ዋት ዊ ጌት ኢዝ ፕሮቫይዲንግ ኦር ጊቪንግ ሰርቪስስ። ሰርቪሶችን ፕሮቫይድ ማድረግ ከቴሪሻሪ ኢንዱስትሪ ላይ ክላሲፋይ ይሆናል። ጀስት ላይክ ቲቺንግ ኤንድ ነርሲንግ ፎር ኤግዛምፕል ዊ አር ቲቺንግ ኤንድ ለርኒንግ, right? So this kind of service is included what under tertiary industry. The fourth one is quaternary industry involves research and development industries. Example IT በዚህ በኳተርናሪ ኢንዱስትሪ ላይ የምናገኘው የተለያዩ ሪሰርቾችን እንዲሁም ዲቨሎፕመንት ኢንዱስትሪዎችን እናገኛለን ማለት ነው። Okay, so when you came to the Industrial Revolution 1, the Industrial Revolution 1 is described as a transition into new manufacturing process. ወደ አዳዲስ ማኑፋክቸሪንግ ፕሮሰሶች ትራንዚት ያደረገበት ነው ይሄ ኢንዱስትሪያል ሪቮሉሽን 1 የምንለው። It was first coined in this time, during the time where this revolution began. The transition in the first industrial revolution included going from hand production method to machine. ይሄኛው እንግዲህ የመጀመሪያው ወይም ደግሞ ኢንዱስትሪያል ሪቮሉሽን 1 እንደመሆኑ መጠን here is the main point. It is what? The time going from hand production method to machine. Sorry. So ሰዎች እጃቸውን ተጠቅመው ማኑፋክቸር ወይም ደግሞ ፕሮዲውስ ከማድረጋቸው ይልቅ ወዴት ሽፍት ያደረጉበት ነው? የተለያዩ ማሽኖችን በመጠቀም ማኑፋክቸር ወይም ደግሞ የተለያዩ ጉዶችን ፕሮዲውስ ማድረግ የጀመሩበት ነው ማለት ነው። ይሄንን ስቲም ኢንጂን ብትመለከቱ look at here this steam engine. So this is one of the example of a shift from what? Using hand production to machines, right? Okay, when you came to Industrial Revolution 2, the second Industrial Revolution, also known as Technological Revolution, began somewhere around this time. ሁለተኛውን የኢንዱስትሪያል ሪቮሉሽን ምን ብለን እንጠራዋለን? ቴክኖሎጂካል ሪቮሉሽን። The advancement in Industrial Revolution 2 included the development of methods for manufacturing interchangeable parts and widespread adoption of pre-existing technological systems such as telegraph and railroad networks. በዚህ በኢንዱስትሪያል ሪቮሉሽን 2 ጊዜ እንግዲህ ከዛ በፊት የነበሩ ቴክኖሎጂዎችን በመጠቀም እንዲሁም በደንብ ዋይድ አዶፕሽን ማለት በጣም የተለመዱ እና በተለያዩ ቦታ ዲስትሪቢዩትድ በመሆን በኃይለኛው መጠቀም የተጀመረበት ታይም ነው። ዚስ አዶፕሽን አለው ዘ ቫስት ሙቭመንት ኦፍ ፒፕልስ ኤንድ አይዲያስ ኢንሃንሲንግ ኮሚኒኬሽን። ሶ ዘ ዋይድሊ አዶፕሽን ኦፍ ዚስ ዲፍረንት ቴክኖሎጂስ allows the vast movement of people's ideas and also it enhances communications. It makes the communication more smarter and more advanced. Moreover, new technological systems were introduced such as electric power and telephone. So here in Industrial Revolution 2, what is the main point that you need to know is that first
pre-existing technologies which were already existed in the Industrial Revolution 1 become more adopted and more used. And then additionally, different technologies such as electric power and telephones are, innovated or started to be used. That's the main point. Look at this electricity transmission line. So this is one of the best example here in this Industrial Revolution 2. Okay, when it came to Industrial Revolution 3, it is the transition from mechanical and analog electrical technology to digital electronics. ይሄኛው ደግሞ ከሜካኒካል እና ከአናሎግ ኤሌክትሪካል ቴክኖሎጂዎች ወደ ዲጂታል ኤሌክትሮኒክስ ትራንዚት እያደረገበት ነው። ሶ ዱ ቱ ዘ ሽፍት ቱዋርድስ ዲጂታላይዜሽን ወደ ዲጂታላይዜሽን ሽፍት ማድረጉን ተከትሎ ዊ ኮል ኢንዱስትሪያል ሪቮሉሽን ዲጂታል ሪቮሉሽን። ዘ ሰከንድ ኢንዱስትሪያል ሪቮሉሽን ምን እንለዋለን ብለናል? ቴክኖሎጂካል ሉክ ሂር ቴክኖሎጂካል ሪቮሉሽን and we call the third industrial revolution digital revolution. The core factor of this revolution is the mass production and widespread use of digital logical circuit and its derived technologies such as computer, handphone and internet. So ምንድነው እዚህ ጋር በኢንዱስትሪያል ሪቮሉሽን 3 ጊዜ የተለያዩ ዲጂታል ሪቮሉሽን ወይም ደግሞ ዲጂታል ኮሚኒኬሽኖች በጣም ሃይሊ አዶፕትድ የሆኑበት ታይም ነው። ሉክ አት ዚስ ሃይቴክ ኤሌክትሮኒክ ዲቫይስስ የተለያዩ ኮምፒውተሮች አሉ፣ ሃንድ ፎኖች አሉ። ሶ ስራውት ዚስ by using different internet communications as well as enhanced. Yeah, that's it. Here is the fourth industrial revolution. አራተኛው ኢንዱስትሪያል ሪቮሉሽን ምንድን ነው? Now with advancement in various technologies such as robotics, internet of things, additive manufacturing and autonomous vehicles. አራተኛው የኢንዱስትሪያል ሪቮሉሽን እንግዲህ በጣም አድቫንስድ ወይም ደግሞ ሪሰንት የምንላቸው እንደ አርቲፊሻል ኢንተለጀንስ፣ እንደ ሮቦቲክስ፣ እንደ ኢንተርኔት ኦፍ ቲንግስ የመሳሰሉትን በጣም አድቫንስድ ቴክኖሎጂዎች የምናገኝበት ነው። ዘ ተርም ፎርዝ ኢንዱስትሪያል ሪቮሉሽን ኮይንድ ባይ ዚስ ጋይ ዘ ፋውንደር ኤንድ ኤክስኪዩቲቭ ቸርማን ኦፍ ወርልድ ኢኮኖሚክ ፎረም ኢን ዘ ይር 2016 የወርልድ ኢኮኖሚክ ፎረም ፋውንደር ነው። ይሄ ኢንዱስትሪያል ሪቮሉሽን ፎር የሚለውን ተርም ኮይን ያደረገው ክላውዝ ስትራብ የምንለው ማለት ነው። ሶ ዘ ቴክኖሎጂስ ሜንሽንድ አበብ አር ዋት ዊ ኮል ሳይበር ፊዚካል ሲስተም። እዚህ ጋር ሜንሽን ያደረግናቸውን ቴክኖሎጂዎች ሮቦቲክስ፣ ኢንተርኔት ኦፍ ቲንግስ፣ አዲቲቭ ማኑፋክቸሪንግ፣ አውቶኖመስ ሲስተም፣ ቪሂክልስ እነዚህንና ሌሎችም በጣም አድቫንስድ ኤንድ ሪሰንት የሆኑ ቴክኖሎጂዎችን ምን ብለን እንጠራቸዋለን? ሳይበር ፊዚካል ሲስተም ብለን እንጠራቸዋለን። ሶ we said that we call these technologies a cyber physical system. So what mean by cyber physical system? So it's a mechanism that's controlled or monitored by computer based algorithms tightly integrated with the internet and its user. So cyber physical system የምንላቸው ምንድን ነው? It's a mechanism that is controlled or monitored by computer based algorithm. በኮምፒውተር ቤዝድ አልጎሪዝም ኮንትሮል ኤንድ ሞኒተርድ የሚሆኑ ናቸው። ታይትሊ ኢንተግሬትድ ዊዝ ኢንተርኔት ኤንድ ኢትስ ዩዘርስ ከኢንተርኔት እና ከዩዘሮቹ ጋር ታይትሊ ኢንተግሬትድ የሆኑ ናቸው። ለምሳሌ ሮቦቲክስን ብትወስዱ ሞኒተርድ የሚሆኑ በኮምፒውተር ቤዝድ አልጎሪዝም ነው። ኢንተርኔት ኦፍ ቲንግስ እና ሌሎችም ሞር አድቫንስድ የሆኑ ቴክኖሎጂዎችን ብትወስዱ they are controlled and monitored by computer based algorithms. That's why we call them cyber physical systems. Another major breakthrough that's associated with the industrial revolution is the adoption of artificial intelligence. ሌላኛው በጣም ወሳኝ የሆነው እዚህ በኢንዱስትሪያል ሪቮሉሽን ፎር ጊዜ ምንድነው? አርቲፊሻል ኢንተለጀንስ
ሶ ዲቴይል ስለዚህ አንገባም። በሚቀጥሉት ቻፕተሮች ሰፓሬትሊ የምናየው ይሆናል ለማለት ነው። AI is also one of the main elements that give life to autonomous vehicle and automated robots. autonomous vehicle የምንላቸው ምንድን ናቸው? ነው ድራይቨርለስ ቪክሎች ናቸው። ሶ ዊል ለርን ሞር አባውት ዚስ ኢን ዘ ኔክስት ቻፕተርስ። ሉክ አት ዚስ ኤኒባዲ ከነክትድ ዲቫይስስ በጣም ሪሰንት ኤንድ አድቫንስድ የሆኑ ቴክኖሎጂዎች ናቸው። ኤቭሪባዲ ሂር ኢዝ ኮኔክትድ and this is one of the main achievement here in this industrial revolution 4. Okay, let us come to 1.2 role of data for emerging technologies. Role of data for emerging technologies. እንግዲህ ኢመርጂንግ ቴክኖሎጂስ እና አዳዲስ ቴክኖሎጂዎች ሪሰንትሊ አፒር ያደረጉ ቴክኖሎጂዎች አሁን ላይ ያሉ ቴክኖሎጂዎች ሆኖ አዳዲስ ፊቸር እና ፋንክሽናሊቲዎችን በመጨመር ሞር አድቫንስድ እየሆኑ የሚሄዱ ቴክኖሎጂዎች እንዲሁም ደግሞ በሚቀጥሉት ከ5 እስከ 10 ዓመታት ባሉት ጊዜያት ውስጥ ዲቨሎፕ ሊሆኑ የሚችሉ የተለያዩ ቴክኖሎጂዎችን ኢመርጂንግ ቴክኖሎጂ እንላቸዋለን ብለናል። ሶ here we are going to see the role of data for emerging technologies. እያንዳንዱ ቴክኖሎጂዎች በአሁኑ ጊዜ ያሉ አዳዲስ ቴክኖሎጂዎች ምንድነው የሚጠቀሙት? አልጎሪዝማቸውን ዲቨሎፕ ለማድረግ ፓተርኖቹን ትሬን ለማድረግ ድራው ለማድረግ ኮንስትራክት ለማድረግ በመጀመሪያ ዳታ ያስፈልጋል ነው። አንድ አርቲፊሻሊ ኢንተለጀንት የሆነ ዲቫይስ ብትወስዱ መጀመሪያ ፋንክሽናል ከመሆኑ በፊት ፓተርኖቹ አልጎሪዝሞቹ ኤቭሪቲንግ ዲቨሎፕድ ትሬን የሚሆኑት በምንድን ነው? በዳታው ነው። ሶ ዳታ ሂር ኢዝ ሪጋርድ አስ ዘ ኒው ኦይል ኤንድ ስትራቴጂክ አሴት። አሁን ላይ ዳታ ከሌለ ምንም ነገር ዲቨሎፕ ማድረግ ይከብዳል ማለት ነው። ሶ ዳታ ፕሌይስ ቨሪ ኢምፖርታንት ሮል ፎር ኢመርጂንግ ቴክኖሎጂስ። ምንድን ነው? ያንን ቴክኖሎጂ ዴቨሎፕ ለማድረግ መጀመሪያ ዳታው ያስፈልጋል። አልጎሪዝሙን ትሬን ለማድረግ ፓተርኖችን ድራው ለማድረግ ለእነዚህና ለሌሎችም ነገሮች ዲቨሎፕ የሚሆነው ቴክኖሎጂ ፉሊ ፋንክሽናል እንዲሆን ዳታዎች ቅድሚያ ያስፈልጋሉ ማለት ነው። ዳታ ኢዝ ሂር ኢሴንሻል ፎር ትሬኒንግ ማሽን ለርኒንግ ሞዴልስ። የተለያዩ ማሽን ለርኒንግ ሞዴሎችን ትሬን ለማድረግ በጣም ኢምፖርታንት ነው ዳታ ኤንድ አርቲፊሻል ኢንቴሊጀንስ ሲስተምስ ኢኔብሊንግ ዘም ቱ ለርን ፓተርንስ ነው። በዛ ዳታ አማካኝነት የአርቲፊሻል ኢንቴሊጀንስ ሲስተም ወይም ደግሞ የማሽን ለርኒንግ ሞዴሎች ፓተርኖቹን ለርን እንዲያደርጉ ሜክ ፕሬዲክሽን ኤንድ ኢምፕሩቭ ኦቨር ታይም የተለያዩ ፕሬዲክሽኖችን ሜክ እንዲያደርጉ እንዲሁም ኦቨር ታይም ደግሞ ኢምፕሩቭ እንዲሆኑ ያገለግላል። ሶ ዳታ ኢዝ ቨሪ ኢሴንሻል ኤንድ ኢዝ ቨሪ ኢምፖርታንት ቲንግስ ኢን ኦርደር ቱ ዲቨሎፕ ኤኒ ኒው ቴክኖሎጂስ። ዳታ ብሪንግ ኢንክሬዲብል ኢኖቬሽን ኤንድ ኢኮኖሚክ ኦፖርቹኒቲስ። ሶ የዳታ ጠቀሜታን ለኢመርጂንግ ቴክኖሎጂዎች ከምነግራችሁ በላይ ነው። ሶ እንደነገርኳችሁ ነው። አንድ ኒው ቴክኖሎጂ አንድ ሮቦት የሆነ ዲቫይስ ዲቨሎፕ ለማድረግ በመጀመሪያ የተለያዩ ዳታዎች ያስፈልጋሉ። ሶ ቤዝድ ኦን ዛት ዳታ ነው አልጎሪዝሙ ወይም ደግሞ ማሽን ለርኒንግ ሞዴሉ ዲቨሎፕ የሚሆነው ማለት ነው። ኦኬ ሂር ኢዝ ኢኔብሊንግ ዲቫይስስ ኤንድ ኔትወርክስ ኦር ፕሮግራሜብል ዲቫይስ። So in the world of digital electronic systems, there are 4 basic kind of device. In the world of digital electronic system, digital electronic system ውስጥ 4 ቤዚክ የሆኑ ዲቫይሶች አሉ። So the first one is memory, microprocessor, logic and network. So memory ምንድነው? የሁላችሁም እንደምታውቁት it store random information. So we use memories for storage purpose. የተለያዩ ኢንፎርሜሽኖችን ዳታዎችን ፋይሎችን ስቶር ለማድረግ የምንጠቀመው ምንድነው? ሚሞሪ ነው። ማይክሮ ፕሮሰሰር ዚስ ኤክስኪዩት ሶፍትዌር ኢንስትራክሽንስ የተለያዩ
ሶፍትዌር ይኖራሉ እዛ ኤሌክትሮኒክ ዲቫይሶች ላይ ራን የምናደርጋቸው። ሶ ፎር ራኒንግ ኦር ፎር ኤክስኪዩቲንግ ዞስ ሶፍትዌር ኢንስትራክሽንስ ዚስ ማይክሮፕሮሰሰርስ አር one of the very important devices. The other one, logic devices, provide specific functions including device to device interfacing, data communication, signal processing and others. እነዚህ ሎጂካል ዲቫይሶች ምንድን ናቸው? ስፔሲፊክ ፋንክሽኖችን ነው ፕሮቫይድ የሚያደርጉት። ሶ ፎር ፕሮቫይዲንግ ዛት ቨሪ ስፔሲፊክ ፋንክሽንስ ዊ ዩዝ ሂር ሎጂካል ዲቫይስስ ኤንድ ዚ አዘር ዋን ኔትወርክ. Network is a collection of computers, servers, mainframe network devices, peripherals or other device connected to one another to allow the sharing of data. ሁላችሁም እንደምታውቁት ኔትወርክ is a collection of different computers and different equipments for what? For the purpose of sharing of data or for the purpose of communication. The best example እዚህ ጋር ኔትወርክ ላይ ምንድነው? ኢንተርኔት ነው። Internet is a network of networks, right? So where different devices, different network devices are connected to each other so that everybody can easily what? Communicate or share data. So እነዚህ በጣም ወሳኝ የሆኑ ዲቫይሶች ናቸው። If we talk about digital system, ስለ ዲጂታል ሲስተም የምናወራ ከሆነ እነዚህ አራት ዲቫይሶች በጣም ወሳኝ ናቸው ማለት ነው። ሶ ዊ አር ኮንቲኒው ሂር። ኢኔብሊንግ ዲቫይስ ስንል ምንድን ነው? ኢኔብሊንግ ዲቫይስ ኦር ፕሮግራሜብል ዲቫይስ ስንል ምንድን ነው? ዋት ሚን ባይ ኢኔብሊንግ ዲቫይስ ኦር ፕሮግራሜብል ዲቫይስ? ሶ ዚስ ፕሮግራሜብል ዲቫይስ አር ሃርድዌር ኮምፖነንትስ ዛት ካን ቢ ዳይናሚካሊ ኮንፊገርድ ኤንድ ኮንትሮልድ through software, allowing for flexible and adaptable functionality in various applications. So እነዚህ ኢኔብሊንግ ዲቫይስ ወይም ደግሞ ፕሮግራሜብል ዲቫይስ ስንል ምንድን ነው? የተለያዩ ሃርድዌር ኮምፖነንቶች ናቸው። ዳይናሚካሊ ኮንፊገር እንዲሁም ኮንትሮል እናደርጋቸዋለን በሶፍትዌር ማለት ነው። ፐርማነንትሊ ሳይሆን እንደየሁኔታው እንደየአስፈላጊነቱ ዳይናሚካሊ ኮንፊገርድ እያደረግን አሲምብል እያደረግን በሶፍትዌር አማካኝነት ኮንትሮል እያደረግን ወይም ደግሞ ከሶፍትዌሩ ጋር ኮሚኒኬት እንዲያደርጉ እያደረግን ፎር ዋት ፐርፐስ? ፎር ፍሌክሲብል ኤንድ አዳፕቴብል ፋንክሽናሊቲ ኢን ቫሪየስ አፕሊኬሽን። ለተለያዩ አፕሊኬሽን ፍሌክሲብል ወይም ደግሞ አዳፕቴብል የሆነ ፋንክሽናሊቲ የምንጠቀማቸው የተለያዩ ሃርድዌር ኮምፖነንቶች ናቸው። ሶ ዚስ ፕሮግራሜብል ኦር ኢኔብሊንግ ዲቫይስ አር ዲፍረንት ሃርድዌር ኮምፖነንትስ ዞስ አር ኮንትሮልድ ኤንድ ኮንፊገርድ through softwares, right? Why is computer referred to as programmable device? ኮምፒውተርን ለምንድን ነው ፕሮግራሜብል ዲቫይስ ነው የምንለው? So here computer is one of enabling or programmable device. ኮምፒውተር አንዱ ፕሮግራሜብል ዲቫይስ ወይም ደግሞ enabling device ነው። But why we call it programmable device? So here are the reasons. Because what make a computer is that it follow a set of instruction. የተለያዩ ሴት ኦፍ ኢንስትራክሽኖችን ፎሎ ስለሚያደርግ ኮምፒውተርን ፕሮግራሜብል ወይም ደግሞ ኢኔብሊንግ ዲቫይስ እንለዋለን ማለት ነው። ሶ ኢኔብሊንግ ዲቫይሶችን ምንድን ነው ብለናል? የተለያዩ ሃርድዌር ኮምፖነንቶች ናቸው። ሶ ዳይናሚካሊ እንደፈለግነው ኮንፊገርድ እናደርጋቸዋለን። ነገር ግን እነዛ ሃርድዌር ኮምፖነንቶች ከሶፍትዌሩ ጋር ኮሚኒኬት ማድረግ አለባቸው። የሆነ አውትፑት ዲስፕሌይ ለማድረግ የሆነ አፕሊኬሽን የሆነ ሶፍትዌር ራን ለማድረግ ከሶፍትዌሩ ጋር ኮሚኒኬት በማድረግ የሆነ ለዩዘሩ ሰርቪስ መስጠት አለባቸው ማለት ነው። ሜኒ ኤሌክትሮኒክ ዲቫይስ አር ኮምፒውተር ዛት ፐርፎርም ኦንሊ ዋን ኦፕሬሽን በት ዘይ አር ስቲል ፎሎዊንግ ኢንስትራክሽንስ ዛት ሪሳይድ ፐርማነንትሊ ኢን ዘ ዩኒት። ሶ አብዛኞቹ የኤሌክትሮኒክ ዲቫይሶች የትኛውን ብትወስዱ ኮምፒውተር፣ የተለያዩ ኮምፒውተሮች ልትወስዱ ትችላላችሁ፣ ሞባይል፣ ላፕቶፕ፣ ፓልቶፕ፣ ዲስክቶፕ ዋቴቨር ኢት ኢዝ፣ ሌሎችንም ኤሌክትሮኒክ ዲቫይሶች ብትወስዱ ፕሪንተር፣ ስካነር ዜር አር ኤ ሎት። ሶ እነሱን እንደ ፕሮግራሜብል ዲቫይስ ኮንሲደር እናደርጋቸዋለን ማለት ነው። ሊስት ኦፍ ሳም ፕሮግራሜብል ዲቫይስ፣ እንግዲህ ከኮምፒውተር ውጭ ብዙ ፕሮግራሜብል ዲቫይሶች እዚህ ጋር ሊስት ሆነዋል። ካን ሪድ ኤንድ ኢንጆይ ፋርዘር።
Still we are in enabling devices or programmable device እስካሁን enabling device ወይም programmable device ላይ ያለ ነው። a full range of network related equipment referred to as service enabling device ከኔትወርክ ጋር በተያያዘ a full range of network related equipment ኔትወርክ ሪሌትድ ኢኩፕመንቶችን ምን እንላቸዋለን? ሰርቪስ ኢኔብሊንግ ዲቫይስ ከኔትወርክ ጋር በተገናኘ ፉል ሬንጅ ኦፍ ኔትወርክ ሪሌትድ ኢኩፕመንቶችን ምን እንላቸዋለን? ሰርቪስ ኢኔብሊንግ ዲቫይስ ጀስት ላይክ ትራዲሽናል ቻናል ሰርቪስ ዩኒት፣ ሞደም፣ ራውተር፣ ስዊች፣ ኮንፈረንሲንግ ኢኩፕመንት፣ ኔትወርክ አፕላያንስ፣ ሆስቲንግ ኢኩፕመንት ኤንድ ሰርቨር እነዚህንና ሌሎችን especially in related with network, this full range of network related equipment, what we call it, service enabling device. Let us come to the last topic in this chapter. ይሄ የመጨረሻው ቶፒካችን ነው የሚሆነው human to machine interaction. Human to machine interaction. Here we are getting three basic things: human machine interaction. የተለያዩ ማሽኖች አሉ፣ ሂውማን አለ። ዜን ኢንተራክሽናቸው ምን ይመስላል? ሂውማን ቱ ማሽን ኢንተራክሽን ምንድን ነው? ሶ when it came to human to machine interaction, it refers to the communication and interaction between human and a machine via a user interface. ስለዚህ human to machine interaction ስንል ምንድን ነው? it's a communication and interaction between human and machine በሂውማን እና በማሽኑ መካከል ያለው ኮሚኒኬሽን እንዲሁም ኢንተራክሽን human to machine interaction እንለዋለን። so how human beings are communicated with different machines, so they are communicating by using what? interface አሁን ለምሳሌ የሆነ ኮምፒውተር ስትጠቀሙ እናንተ ሂውማን ናችሁ፣ ያኛው የተለያየ ዲቫይስ ነው። ሶ እንዴት ነው ኮሚኒኬት የምታደርጉት? እዛ ኮምፒውተር ላይ ዲስፕሌይ የሚሆንላችሁ ኢንተርፌስ አለ። የዛ ሲስተም የዛ ኤሌክትሮኒክ ዲቫይስ ኦፕሬቲንግ ሲስተም ለእናንተ ኢንተርፌስ ይሰጣችኋል። ሂር ኤንድ ዜር ናቪጌት እንድታደርጉ የተለያየ ቦታ ክሊክ እዛም ክሊክ እንድታደርጉ ኢንተርፌስ አለው። ሶ በኢንተርፌሱ አማካኝነት ኮሚኒኬት እናደርጋለን ማለት ነው። ናውኤዳይስ ናቹራል ዩዘር ኢንተርፌስ ሰች አስ ገስቸርስ ሃቭ ጌን ኢንክሪዝ አቴንሽን። እነዚህ ገስቸሮች አሁን ላይ በጣም አቴንሽን ማለት በፊዚካል ሙቭመንታችን ሂር ኤንድ ዜር አፕላይ የሚሆኑ በፊዚካል ሙቭመንታችን አማካኝነትም አሉ። ማለት የሆነ ቦታ ክሊክ ሳናደርግ በእጃችን ሙቭመንት በሆነ ብቻ ፊዚካል ቦዲያችን ሙቭመንት ፐርፎርም የሚያደርጉ ማለት ነው። እነዚህ ሞር አድቫንስድ እና አሁን ላይ ሞር አቴንሽን ያገኙ እንትኖች ናቸው። ዋት ኢዝ ኢንተራክሽን ኢን ሂውማን ኮምፒውተር ኢንተራክሽን? So here we say that human computer interaction is a study of how people interact with computer. So human computer interaction ስንል እንግዲህ ፒፕሎች ከኮምፒውተሩ ጋር እንዴት ኢንተራክት እንደሚያደርጉ ነው ብለናል። So here is a basic thing. Human computer interaction consists of three parts: the user, the computer and the way they work together. ሶስት ዋና ዋና ነገሮችን ነው ኮንሲደር የሚያደርገው። የመጀመሪያው ዩዘር ነው፣ ተጠቃሚዎች እኔን እና እናንተን ኢንክሉድ ያደርጋል። ሁለተኛው ኮምፒውተር ነው፣ የምንጠቀመው ኤሌክትሮኒክ ዲቫይስ ነው። ኤንድ ዘ ዌይ ዘይ ወርክ ቱጌዘር፣ እንዴት ነው ኮሚኒኬት የምንደራረገው? ሂር ዜር ኢዝ ኤ ዩዘር፣ ሂር ዜር ኢዝ ኤ ኮምፒውተር ኤንድ ዜን ሃው ዚስ ኮምፒውተር ወርክ ዊዝ ዚስ ዩዘር ኦር ሃው ዘ ዩዘር ኢዝ ነው ኮሚኒኬትድ ዊዝ ዚስ ኮምፒውተር። ሶ በምንድን ነው ብለናል? በኢንተርፌስ። The user interact directly with hardware for human input and output such as display example through graphical user interface. ስለዚህ አንድ ኮምፒውተር ስንጠቀም ስልካችሁን ብትወስዱ የተለያዩ ቦታዎች ላይ ክሊክ ለማድረግ ፋይሎችን ስቶር ለማድረግ ሪድ ለማድረግ ሴቲንጉን ለማስተካከል ኤቭሪቲንግ ምንድነው ይሄን ነገር ፐርፎርም እንድታደርጉ ኦፕሬቲንግ ሲስተሙ ለእናንተ ምንድን ይሰጣል? ዩዘር ኢንተርፌስ ወይም ደግሞ ግራፊካል ዩዘር ኢንተርፌስ አለው ማለት ነው። ሶ ዊ አር ኮሚኒኬቲንግ ዊዝ ዲፍረንት ኤሌክትሮኒክ ዲቫይስ ቪያ ዜር ዩዘር ኢንተርፌስስ። ሃው ኢምፖርታንት ኢዝ ሂውማን ኮምፒውተር ኢንተራክሽን? ምን ያህል ኢምፖርታንት ነው? እንዴት ነው ሂውማን ኮምፒውተር ኢንተራክሽን ኢምፖርታንት የሆነው? ዘ ጎል ኦፍ ሂውማን ኮምፒውተር ኢንተራክሽን ኢዝ ቱ ኢምፕሩቭ
the interaction between user and computer by making computer more user friendly and receptive to the user's need። እንግዲህ የሂውማን ኮምፒውተር ኢንተራክሽን ዋና ዓላማ ምንድን ነው? በሂውማን እና በማሽን ወይም ደግሞ በኮምፒውተር መካከል ያሉ ኢንተራክሽን ወይም ደግሞ ግንኙነቱን ሞር ስሙዝ እና ሞር አትራክቲቭ ማድረግ ነው። ስለዚህ ኮምፒውተሮች ወይም ደግሞ የተለያዩ ኤሌክትሮኒክ ዲቫይሶች ዲዛይን ሲሆኑ ዩዘር ፍሬንድሊ ኢን ሴንስ ምንድን ነው? በጣም ቀላል እና ለአጠቃቀም ማንም ሰው በቀላሉ አንደርስታንድ ሊያደርጋቸው የሚገባ መሆን አለበት ማለት ነው። ማለት ኢንተርፌሱ በጣም ከባድ ከሆነ እንዴት ፋይል ኦፕን እንደምናደርግ፣ እንዴት ስቶር እንደምናደርግ፣ እንዴት ሴቲንግ እንደምናስተካከል፣ እንዴት ሼር እንደምንደራረግ ዲዛይን የሆነበት ወይ ኢንተርፌሱ ከባድ ከሆነ አስቸጋሪ ያደርገዋል ማለት ነው። ስለዚህ ዩዘር ኢንተርፌሶች ዲዛይን ሲሆኑ በጣም ዩዘር ፍሬንድሊ መሆን አለባቸው ማለት ነው። ዘ ሜን አድቫንቴጅ ኦፍ ሂውማን ኮምፒውተር ኢንተራክሽን ኢዝ ሲምፕሊሲቲ፣ ኮስት ሴቪንግ። ዜር አር ኤ ሎት ኦፍ አድቫንቴጅስ ሶ ሪድ ሞር አባውት ዚስ ባይ ዮርሰልፍ። ሂር ኢዝ ዲሲፕሊንስ ኮንትሪቢዩቲንግ ቱ ሂውማን ኮምፒውተር ኢንተራክሽን። ዜር አር ኤ ሎት ኦፍ disciplines those are contributing for human computer interaction, just like cognitive psychology, computer science, linguistics, engineering and design, artificial intelligence, human factor. So there are a lot of disciplines those are contributing to human computer interaction. So these are some of them. Future trends in emerging technologies. ወደፊት እንግዲህ የኢመርጂንግ ቴክኖሎጂ ትሬንድ ምን ሊሆን ይችላል? ምን ሊመስል ይችላል? ኢመርጂንግ ቴክኖሎጂ ትሬንድ ኢን 2019 በ2019 እንግዲህ ኢመርጂንግ ቴክኖሎጂ እነዚህ ሞር ገበያው ላይ ይሆናሉ፣ ሞር አዳፕትድ በጣም በገበያው ላይ በኃይለኛው እናያቸዋለን ማለት ነው። 5G ኔትወርክ፣ አርቲፊሻል ኢንቴሊጀንስ፣ ኦቶኖመስ ዲቫይስ፣ ብሎክቼን፣ አግመንትድ አናላይቲክስ፣ ዲጂታል ትዊንስ፣ ኢንሃንስድ ኤጅ ኮምፒውቲንግ ኤንድ ኢመርሲቭ ኤክስፒሪየንስ ኢን ስማርት ስፔስ። These and others are the future trends in emerging technologies. Some emerging technologies that will shape the future of you and your business. Chatbot obviously አሁንም ቻትቡት ሼፕ አድርጎናል አይደለ? የተለያዩ ቻትቡቶች just like ChatGPT, virtual and augmented reality, blockchain፣ የተለያዩ እና artificial intelligence፣ ኢመራል አፕስ፣ ዜር አር ኤ ሎት ባይ ዘ ዌይ። ሶ እነዚህና ሌሎች አዳዲስ ቴክኖሎጂዎች ፊውቸራችንን በጣም ሼፕ ያደርጉታል። ዛት ሚንስ we are going to enforced to apply to use those technologies። አሁን ላይ አሳይመንት ለመስራት የተለያየ ብለርድ የሆነ ቪው ካለ in order to get different clues ቻት ጂፒቲን የማያይ የለም። So that's why we are calling they will shape the futures, right? So this is all about the first chapter, and here are review questions. So try to answer in detail these questions. እነዚህን ጥያቄዎች በዲቴይል አንሰር ለማድረግ ሞክሩ። ቻፕተሩ ላይ ያሉ ጥያቄዎች ናቸው። እነዚህን በዲቴይል ሲሰሩ ሙሉ ቻፕተሩን ኦልሞስት ካቨር ታደርጋላችሁ ማለት ነው። and finally the end ጨርሰናል። ማንኛውም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ይመቻችሁ።